ሰላም ሰላም በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንዴት ናችሁ? ሰላም 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 ከሁሉም በላይ ነው። እንግዲህ የህወሓት ሊቀመንበር ደብረ ጽዮን የሆነች አጠር መጠን ያለች ብዙዎችን ያሳመመች ብዙዎችንም ፈገግታ ያጫረች ብዙዎችንም ያሳሰበች መግለጫ ሰጥተዋል። በሷ መግለጫ ላይ አንዳንድ እውነታዎችን ወይ ደግሞ እንደተረዳን ህዝቡ እንዲረዳን እንፈልጋለን። ግን ከምንም በላይ ሰላም መጨረሻ ላይ የተናገራት ነገር ሰላም ደግሞ ስጋት ሊሆን አይችልም። ሰላም ደግሞ ጦርነት ሊሆን አይችልም። ሰላም ወዳድ ያልሆኑ ኃይሎች ሰላምን ሊጠሉ ይችላሉ። እኛ ከጎረቤት ሀገር ጋር ሰላሙንን መኖር ነው የምንፈልገው አለ ደብረ ጽዮን። ከኤርትራም ጋር ሰላም፣ ከፋኖም ጋር ሰላም፣ ከአፋርም ጋር ሰላም። እኛ ሰላም ነው የምንፈልገው። እኛ ተጋሩ በቃ ደብረ ጽዮን ነው ያለው። ሰላም ትግረ ህዝባዊ ዘድልዮ ሰላም እዩ። ሰላም የሚረብሸው ሰላም ውሎ ሰላም መግባት የሚያንገሸግሸው አብይ አህመድ እጅን ሰላም የሚል ቋንቋ ሲሰማ ምን ያክል እንደሚያመው ያውቃል። ደብረ ጽዮን እኮ አሽሙር ተናጋሪ እኮ አብይ አህመድ አይደለም ሰላም ልትለው ብለህ ስትጀምር ወቃቢ አለበት፣ ያስጨዋዋል፣ ዛር አለበት። አብይ አህመድ የሚፈልገው እንችላለን፣ ጉልበት አለን፣ ወታደሮቻችን ተጠናክረዋል፣ ጉልበታችን ይሄ ነው። የኢትዮጵያ መከላከያ ሰራዊት ተሸንፎ አያውቅም። እኛ ተዋጊ ነን። እኛ ስንዋጋ ምህረት የለንም፣ አሸናፊዎች ነን። አይ ደብረ ጽዮን ሰላም እያለ ነው። ደብረ እንዴ? አብይ አህመድ እቺን ደብረ ጽዮን ለአንተ ነው የሰካል ወስዶ። እኛ ተጋሩ ሰላም ነው የምንፈልገው። በቃ ከኤርትራም ጋር ሰላም ነው የምንፈልገው። ሌላ የሚያሳስብ ነገር የለም። እኛ እንደ ትግራዋይ መንግስት ሰላም ከኤርትራ ጋር እናወርዳለን። ያለንን ችግር በህግ መሰረት እንዳኛለን። እናንተም እንደ ኢትዮጵያ መንግስት ከኤርትራ ጋር ሰላም አውርዱ። እንዴት ሰላም ይመጣል? ደብረ አሰብን እየተመኘ አብይ አህመድ ሰላምን ትሏል። አብይ አህመድ አሸባሪ ብሎ ኢሳያስን ከሶት ሰላም ትለዋል። ሰላሙን ልትነሳው ነው። ግን ደብረ ጽዮን አብይን እያወቅው ሰላም እንደማይወድ እንዲህ ሰላም ከመጣ እኮ ህዝብ መጠየቅ ይጀምራል እኮ። አሁን እኮ ህዝቡን እኮ ከጥያቄ ጋብ ያደረጉት እኮ ተመልከት። አሁን ጦርነት አለመኖር እኮ ነው። እቺ አማራ ጦርነትም የአብይ አህመድን የጦርነት ጥማት ልታጠረቀው አልቻለችም። ትንሽ ጦርነት ስለሆነች ዝም ብላ የሰፈር ጦርነት ስለሆነች ዶክተሮች ተነስተው ደሞዝ አነሰን ይላሉ። መምህሮች ተነስተው የቤት ኪራይ ይህን ማን ይመልሳል? ቀውጥ የሆነ ጦርነት ውስጥ መግባት የሚፈልግ ሰውዬ የህዝብንና የመምህራንን የዶክተርን እንዲህ መንግስት ባለስልጣን ስል ከፍተኞች ሳይሆን ትናንሽ እንደዚህ የመንግስት ስራ የሚሰሩ የለም። ይሄ ቀበሌ ምናምን የምንላቸው መምህሮች፣ ዶክተሮች ያለ አይደል? ይህ ለህዝብ ጥቅም አገልጋዮች ምናምን በመንግስት ደሞዝ የሚከፈላቸው ጠቅላላ ተነስተዋል እኮ። አብይ አህመድ ደግሞ ይሄንን መልስ መስጠት ስለማይችል ቀጥታ ጦርነት መጀመር አለበት። አሁን ጦርነት ላይ ነን፣ አትጨቅጭቁን እያለ መልስ መስጠት ነው። እንዲህ ነዳጅ ተወደደ እኮ። ህዝብ እኮ ይጠይቃል ሰላም ሲመጣ። ህዝብ የማይጠይቀው እኮ ሰላም ሳይኖር እኮ። ስለ አብይ አህመድ ሰላም ትለዋለህ ደብረ ጽዮን? አልተመቸኝም። ይሄ ደብረ ጽዮን ዝም ብለህ እያላገጥክንበት ነው። እኛ ግን ሰላም ያስፈልገናል። እውነትህን ነው። በተለይ እቺ መጨረሻ ላይ ማለት መጀመሪያ አካባቢ ላይም መሀል ላይም ደግሞ እንደ መጨረሻ ላይም
ጠቆም ጠቆም ያረካት ሀገራዊ ክህደት ያደረጉ ሰዎች ህወሓትን ሙዚየም ላይ ሊያስቀምጡት ያሰቡ ሰዎች አዲስ ፓርቲ ፈጥረዋል ሲል ጥሩ አለ ደብረጽዮን። ጥሩ እኛ ተጋሩ ዲሞክራሲያዊ ነን፣ መጥተው መወዳደር ይችላሉ። አናስገባችሁም ክዳችኋል እንኳን አላለ። ደብረጽዮንማ የሆነ ነገር ይዞ ነው የሚራቀቅብን። አሁን አለ ዓለም ጠቅላላ ተቀይሯል። ማንንም መርዳት አይችልም። እንደ በፊቱ አይደለም። አሜሪካም ፈርስት አሜሪካ እያለች ነው። እና እኛም ትግራዋይ ቅድሚያ የምንሰጠው ለተጋሩ ነው። ህዝባችን 5 ዓመት ሙሉ ትመለሳለህ እየተባለ 5 ክረምት አልፎታል ሳያርስ። ህዝቡ ግን አሁን እናንተ እምቢ የምትሉ ከሆነ ራሳችን እንገባለን እናርሳለን። ደብረዚህ ይመች እና የመጀመሪያ ስራችን ህዝባችንን መመለስ። እቺ አብይ አህመድ ጉሮሮ ማነቂያ እኮ ነች። እቺ ሰላም ህዝቤ ይመለስ አብይ አህመድ የማይችላት ጥያቄ እኮ ነች። አብይ አህመድ የሚያንቀጠቅጠው ዛር የሚያመጣበት ጥያቄን እንደ ነጥብ አንስቶ ደብረጽዮን ሲናገር ሳይ እችማ የሆነች ችግር አለች። እናንተ ከዳተኞች ብልጽግና ጉያ ውስጥ የታቀፋችሁ ስለ ትግራይ ህዝብ ሳይሆን ስለ ስልጣናችሁ የሚያስጨንቃችሁ ሰዎች አዲስ ፓርቲ መሰረታችሁ፣ ሉዓላዊ ሀገር አላችሁ። በአብይ አህመድ ተደገፋችሁ። ደብረጽዮን ዛሬ የሰጠው መግለጫ አናትህን የሚያዞር ነው። አዳሚ ከጊዜያዊ መንግስት ጋር ከ151ዱን ይዘን በስምምነት እየሰራን መሆኑን ህዝብ እንዲያቅልን ይሄ ፈርጥጦ አዲስ አበባ የገባ ህወሓት ፍንካቹ ግማሽ እንኳን ይላሉ አንዳንዶቹ ሩብ ነው የሚባለው። ሩብም አይደለም የሩብ ነው እሱ። የትግራይ ህዝብ ወደ መረበቱ ይመለስ የምትለውን ነገር የህወሓት መጣያ እንደሆነች ያውቃል። ህወሓትም እሷን ካላረገ ህዝብ እንደሚጠላው ያውቃል። አሁን ትኩረቱ ሙሉ ለሙሉ አንደኛ ደረጃ ላይ አለ መስራት የምንፈልገውና ከጊዜያዊ መንግስት ጋር የተነጋገር ነው። በቃ ህዝቡ ወደ ቦታው መመለስ አለበት። በቃ ትክክለኛ ይህ የህዝቡን ጥያቄ እሷን ካላረገ ህወሓት ያበቃለታል። የህወሓት ፍንካች የሩቡ ደግሞ አዲስ አበባ ያለው እሷን አያደርግም ብለው ከአብይ አህመድ ጋር አብረው ተመሳጥረው ጭራሽ ይችንማ እንዳያደርግ ብለው ሰርተዋል። ደብረ ጽዮንም በዚህ ከኢሳያስ ጋር አይባልም አይባልም ከኢሳያስ ጋር ሰላም ነው ያለው። ሰላም ነው የምንፈልግ። ወይ አምላኬ ጭንቀት ውስጥ እኮ ያለው አዳሚ። ከፋኖ ጋር ሰላም ነው የምንፈልገው አለ። አሁን የእጅ አዙር ውጊያው ሊጀመር ነው። አማራ አንድነት ኃይል ምናምን ፋኖ ብሎ መስርተዋል። ሞጣ ቀራኒዮ መረጃ እንደያዝኩት እኔ ታውቃላችሁ፣ የሁሉም አክቲቪስት ተከታይና አዳማጭ ነኝ። የሁለቱ ትግሬ የመሰረቱት ነው። እውነቱን ሊሆን ይችላል። አብይ አህመድም የራሱ የሆነ ፋኖ አለው ሸዋ ላይ በእስክንድር የሚመራና በአማራ ባለስልጣናቶች የተጠናከረው አድማ በታኝና ሚሊሻ እሱን አጠናክሮ ተመልከቱ። እንግዲህ የእጅ አዙር ውጊያው በሁለቱ ትግሬ የሚመራው ደግሞ የአማራ አንድነት የአማራ ፋኖ ኃይል አንድነት ነው ምናምን የተባለው ደግሞ አለ። አፋአድ ነው ምናምን የሚሉት እሱ ደግሞ በሁለቱ ትግሬ ትጥቅና ስንቅ ዳፋውን የሚቀምሰው ማነው? አማራ በፖለቲካ እየተራቀቀብን ነው። የሚያወራው ሌላ ነው። ስድድብ ላይ ነው፣ ብሽሽቅ ላይ ነው። አሁን
የሁለቱ ትግሬ ፋኖች እና የአብይ አህመድ ፋኖች ያው በዛ በኩልም የፍንካችሁ የህወሀት የነ ጌታቸውም አለ ፋኖ እንዳይለቁ የምትል ሀሳብ ታመጣለች። ገባት ፔሌቭን ለመጣል ማለት ነው፣ ወደ ሙዚየም ለማስገባት ፔሌቭ ደግሞ በዚህ ምናምን አለ ብቻ አለ የሁለቱ ትግሬ ፋኖችና የአብይ አህመድና የፍንካችሁ ህወሀት ፋኖች ያውም ሀራ መሬት የሚሉትን ሰርዘውታል። ብዙዎቹ በረሃብ እየተሰቃዩ ሰው እንዴት ባልጠፋ ሜዳ ላይ ሀራ መሬት ብለህ አፋር ትወርዳል። የሙቀት እንግልኩ እኮ ለትግል አይሆንም እኮ ለጉሬላ ውጊያ እኮ አይሆንም። ይሄ ፕላን ያልወጣለት ይሄ ሀራ መሬት ብላችሁ አሳይታ የገባችሁ ሀራ መሬት ብላችሁ በረሃ ውስጥ ያላችሁ ሰዎች ሀገራችን ሳውዲ አረቢያ አይደለችም። ሙቀቱ ሀይ ነው፣ ሙከየፍ የለም። እዛ በረሃ ላይ ቆዳ ነው የሚጠበሰው። አመት 2 ዓመት ቁጭ አትልም፣ 3 ወር ቁጭ አትልም። እሳት የሆነ ሙቀት ነው የሚመጣው እሳት። ከዛ ወደ ሐራ መሬት ትግራይ ክትመጽእ እንደ ጨው ትሟሟታለህ። እችን ስላወቁ ነው እነጌች እዛ ሰራዊት እንደማይቆይላቸው ስላወቁ እንዴ ትግራይ ሰላሙን አንዱና ትግራይ ሄዶ ቁጭ አይልም እንዴ? ምድራዊ ገነት እንዴ አሳይታ ላይ ምን አለበት? እሳት የሚተፋ መሳሪያ ይዞ እሳት የሆነ የአየር ጸባይ ያለበት ቦታ ላይ አንድ ትግራዊና አንተ ተቆጭ እንዴ? ተው እንጂ ተው እንጂ። ያውም የገዛ ትግራይ ሊወጋ ያላመነበትን ብዙዎቹ እኮ አላመኑበትም። አሁን የህዝቡ ጥያቄ ወደ ነበርንበት ቀያችን እንመለስ ነው። እሷን አረገ ህወሓት ቅድሚያ ሰጥቶ አለፈ፣ በህዝብ ትግራይ ታቀፈ። ነጌችም ብችን ያውቃሉ። እንደዛ እንዳይሆን ደግሞ የራሳቸውን የሆነ የፍንካችሁ ፋኖ በአብይ አህመድ ፋኖ ጋር የተቀላቀለ ይህንን አማራ አኬል ዳማ ሊያደርጉት ይህ የሞጣ ሀሳብና የሞጣ ትንታኔ ደብረጽዮን ግን ያለው አሁንም 3ቴም 4ቴም ሰላም ነው ያለው። ሰላም ደጽዬ ሰላም ነው የሚፈልገው። እናንተ ከሃዲያውያን ስለ ምርጫ ቦርድ ደግሞ ተናግሮ ነበር። ስሰማው ነበር። ምንድን ነበር ያለው? ህወሓት እኮ መጀመሪያም ተሰርዛለች። የተሰረዘችው እኮ በፊት እኮ ሆኗል። አሁን ሰረዙት አልሰረዙት ምን አገባል? ግን በምርጫ ቦርዱ ላይ ፌዴራል መንግስት እጁን አስገብቶ አላቃችሁም ያለን ቀን የፕሪቶሪያ ስምምነቱን አንጥተን ታቀናለህ እንለዋለን በዓለም ፊት። አይ ይህንን አላቅም ካለ ግን የውክልናው ጦርነት ቀርቶ ራሳችን እየጋለብናቸው እንመጣለን የሚል መልእክት ሰጥቷል። አስቡት። በሁለቱ እንደሞጣ አነጋገር በሁለቱ ትግሬ የሚመራ ፋኖ ተዘጋጅቷል ብሏል። ሁለቱ ትግሬዎች እየጋለቡት የሚመጡትን ደግሞ ማሰብ ነው። አብይ አህመድ እንግዲህ የቀዛም በቀዘ ነገሩ እኮ እየከፋ እኮ ነው። ሰላም የሁሉም ነገር ማሸነፍ። አሁን እኔ ደብረጽዮን ሰላም ማለት ነው ደስ ብሎኛል። የሁሉም ነገር ማሸነፊያ ሰላም እንዲሆነ ሁላችንም እናውቃለን። እና ምርጫ ቦርዷ ሰረዝኩኝ ብላ ራሱ አዋጅ ካደረገች መብቷ ነው። ስሰርዝ ስደልዝ ለምን አትውልም? እንደ ህፃን ልጅ አንደኛ ክፍል ተማሪ እኛ ያገባል። እኛ እንዲህ ሀገር የተደራደር ነው በፕሪቶሪያ ስምምነት ነው። አብይ አህመድ በምርጫ ቦርድ አላቃችሁም ታለ የሚያቀን በዓለም ፊት ፕሪቶሪያ ተጋሩ እናቲቱ ደብል እኮ ነው ያሸነፉት። ደብል በየትኛውም ነገር ቢመጣ አብይ አህመድን ወጥመድ አስቀምጠውለት ሐፈትፈት የላነ ሕጂ ረሳ ከምብ ህዝብ ትግራይ ቀሊድካን ቀቲልካን ውሽጥና ሪርለ ውሽጥና ተቃዚለ ግደፍ ስምዕታ ከይትገብሩናቱም ሰባት
ሕጂ ወደ አምሓርኛ ዞገባችን ስንመጣ ደስ ብሎናል። እኔ በተለይ ይሄ መግለጫ ለነ ጻድቃን ለነ ጌታቸው ረዳ ጭንቅላታቸው ያላቸው እነሱ ራሱ አሁን መጨረሻቸው አብይ አሕመድን የሆነች ነገር ቡጭቅ ለማድረግ ነው እንጂ ስሜታዊ ለማድረግ ነው እንጂ አብይ አሕመድ የገባበት አረንቋ እኔ እኮ ሓደ ምን ስምዕት ይሰማኛል። እኔ ሁላቸውን አልጠላቸው። ደብረ ጽዮን እኮ ራሱ አልጠላቸው። ብሔራዊ ሀገራዊ ክህደት ያደረጉትን አልጠላቸው። ከፈለጉ አዲስ ፓርቲያቸውን ይዘው ስሙ የማይታወቅ ነው እንደገና በትግራይ ላይ መወዳደር ይችላሉ ላሉ ተመልከት እስቲ። አይ ትግራይ፣ አይ ጭንቅላት ደብረ ጽዮን፣ አይ ቲፒኤልኤፍ ከፈለጉ ወጥተው መወዳደር ይችላሉ። ልጆቻችን ናቸው፣ የህወሓት ፍሬዎች ናቸው። እኔ አሁን ጌታቸውን እኮ የመስደብ አቅም እኮ የለኝም። ወንድሜ እኮ በቃ የሆነ ነገር መስሎት ነው። ተሳስቶም ሊሆን ይችላል ወይ ደግሞ እውነትም ብቻ ግን ደስ ይሉኛል። እኔ ትግራይ ለትግራይ ቱ እንጂ አንሰዳደብ እንጂ እኔ ትግራይ ለትግራይ የሀሳብ ልዩነት ደስ ይለኛል። አሁን ደብረ ጽዮን ብቻው ሀሳብ ልዩነት፣ ጌታቸው ብቻው ሀሳብ ልዩነት ደስ ይላል እኮ። ለትግራይ ህዝቢ ሁለቱ በሓደ ሻዕ እኮ ነው። በቃ እነሱ ይመለሱ፣ እኛ ምን መልሳቸዋለን። ይሄ እኮ ነው በቃ። ለትግራይ ህዝቢ ሁለት የተከፋፈለ ፓርቲ ቢኖር ደስ ይላል፣ ሰላም ያገኛል። እኔ በልጥ ለህዝቡን ያዝናሉ፣ ለህዝቡን ያዝናሉ። ደስ እኮ ነው የሚለው። እኔ አልጠላውም፣ ይሄ ነገር ወደዋለሁ። እምጠላው ግን መሳሪያ የሚያነሳ ነው። ትግራይ ለትግራይ የሚያዋጋ፣ ትግራይ ለትግራይ የሚያሰዳድም። ለአምሓሩን እንሆን አምሓሩን ቁጭ ብለው አሁን ምንድን ነው የሚሉት? እናንተ ትግሬዎች ቆማጣዎች፣ እናንተ ባሪያዎች ተየመን የመጣችሁ እየተባሉ ይሰዳደቡልና ከዛ ዞር ብለው ከጨረሱ በኋላ እርስ በርስ መሰዳደብ ይጀምራሉ። አንተ ሸዋፋን ነው አንተ ይሁሉ እና ለነሱ መልስ መስጠት ምን ያስፈልጋል? ከደቂቃ በኋላ እርስ በርስ ስለሚሰዳደቡ ከስድድብ አልፎ እናቴ ታጥቀው ሊገዳደሉ ነው። ከምዛ ዝበለት ነገር ኣብ ትግራይ ከይትረአ ሓደ ክልተ ድምፀ ይስማዓሉ ተጋሩ ኣብ ቲክቶክን ኣብ ፌስቡክን ሰባት ይርኢ ኣምሓሮን ክፃረፉ ተለው ትግራዋይ ትባሳጨ ተሎ ይስሕቕ። ኣነ በይነ ኣምሓራይ ፀሪፉኒ ኢልካ ስትባሳጮ ሱቕ ዘይትብል ባዕልን ክፃረረቡ ቁረባይ 20 ደቂቃ ምስ ተፀበኻዮም ንሶም ይፃረሩ። ኪና ጎንደር ጎጃም ገለና ሞና ሓኻታ ገድስ ኣቲኻ መልስ ዘይምውሃብ ሱቕ ኢልካ ኣምሓራይ ተዛረበካ ሙሽ ኦኬ ጉድ ኣለካ ኢልካ ተሓልፎ ሱቕ ኢልካ ከተሓልፍ ዳሕራይ ንዓኻ ረሲዑ ንዓ ክፃረፈ ውዕል ንጎጃሚ ንጎንደር ሕጂ ካብ ፀርፊ ወፂኦም ናብ ምቅትታል ከኣቱ እዮም። ተረዲካ ይፃረፉ እዮም። ይፈልጥ አንተ ባርያ ትግሪ፣ አንተ ቆማጣ ትግሪ ዊልቸር ይንጣል ናውል ይፃረፉ እዮም። ግን ዳሕራይ ነንባዕሎም ክፃራረፉ ይውዕሉ። ንዓኻ 30 ደቂቃ ፀሪፎምካ ዳሕራይ ግልብጥ ኢሎም ይፃራረፉ። መሳፍንት ከሌ እንደዚህ አባቱ አረገ የታባቱ ሄዴ። እናንተ ባንዲያዎች ናችሁ፣ የአማራ ጠላት ናችሁ፣ የትቤሊፍ ተላላኪ ናችሁ። ትቤሊፍ ደግሞ አላ አንላ ትቤሊፍ ቅመም እንዲያ ኣብ ኩሉ ፖለቲካ ቅጣቱ እና ወንድሞቼ ሴቶቼ ይህ ልዩነታችን እንዳጠሉት። ልዩነት በሀሳብ ሲሆን ደስ ይላል። በሀሳብ እምበር ልዩነት ኣብ ፀርፍን ኣብ ተኩስን ኣብ ቦክስን ከኣቱ ይብሉን። ኣነ ጌታቸው እውን ፅውዕተ የቅርብ ከም ሓደ ናይ ትግራይ ህዝቢ ተወካሊ ምን ወኪሉኒ ኣታ ስምዕታዊ ኮይነ ፀውዕተ የቅርብ ናይ ሓሳብ ልዩነት ብሓሳብን ብዘረባን ብዘተን ክኸውን ኣለዎ። ነዚ ድምፂ ክትሰምዕዎ ዘለኩም ሳዑዲ ዓረብያ ደማም አልኩበር እዩ። ኢንሻአላ ሃዛ ሚድያና ሱፐር ስቲከር ሱፐር ቻት ናብኩም ናብ ቅድሚት ሓገዝ ክትገብሩና ና ፔፓል
ቁፅርና ኣሎ ናይ ፔፓል ናይ ዜን ናይ ካሻፕ ቁፅርና 00122 ነዚ ቁፅሪ የርእየኩም ሓገዝ ክትገብሩልና ኢኹም በጃኹም ንኹም ላይክን ሰብስክራይብን ሼርን እናገበርኩም ሓገዝ ክትገብሩልና ንኹም ዝሕግዘና ንስኹም ሓገዘኩም ብዙሕ ክንዘራረብ ሓገዝ የድሊ እዩ ነዚ ጣብያና ናብ ዓብይን ሰፍሕን መዘነግዒ ጣብያን ሳተላይትን ክንወፅእ ኢና ዓወትን ሓፋሽ እንዲ ኤርትራኒ ትግራይ ትስዕር ሓደ እንዲና ሰላም